በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዱና የተከበሩ መምህራችን መምህር አብርሃም የዚህ ጥንታዊና ታሪካዊ ገናና ቤተ መቅደስ የስብከተ ወንጌል ክፍል ኃላፊ፣ የተወደዳቸው አባቶቼ ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞቼ ዲያቆናት፣ በዚህ ቅዱስ ጉባኤ ላይ እግዚአብሔርን ለማገልገል በአውደ ምሕረቱ ምስጋናውን ለማቅረብ የዕለቱ አገልጋይ ተጋባዥ ዘማሪያን፣ በእግዚአብሔር ፍቅር ከሩቅም ሆነ ከቅርብ የተሰባሰባችሁ የእግዚአብሔር ቤተሰቦች፣ አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችሁ በልዑል አምላካችን በቅዱስ እግዚአብሔር ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? የቸርነት ባለቤት ልዑለ ባሕርይ አምላካችን በምሕረቱ በቸርነቱ ጎብኝቶ በዕድሜያችን ላይ ይህችን ሰዓት ዕድሜ ለንስሐ ብሎ ከያለንበት ስፍራ አሰባስቦ በቅድስናው ስፍራ እንድንገኝ የረዳን፣ አንደበታችን በምስጋና ሕዋሳቶቻችን ሁሉ ለክብሩ እንዲሆኑ ያደረገ የአባቶቻችን አምላክ ልዑለ ባሕርይ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ለቃል ርደት ለሥጋ ዕርገት ምክንያት የሆነች ለዚህ ለጠፋው ዓለም ለመዳኑ ምክንያት ሆና ከአምላክ የተገናኘንባት እግዚአብሔር ዓለሙን ያየንባት እግዚአብሔር በተዋሕዶ ከሦስቱ አካል አንዱ እግዚአብሔር ወልድ የተገለጠባት ለእግዚአብሔር አብ ሙሽራ ለእግዚአብሔር ወልድ እናቱ ለእግዚአብሔር መንፈስ ቅዱስ ዙፋን የሆነች ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ በእኛ ላይ ስሟ የከበረና የተመሰገነች ትሁን። ረድኤቷና በረከቷ ከሁላችንም ጋር ይሆንልን። በዚህች ዕለት የምናስበው ሊቀ ሰማዕቱ ቅዱስ ጊዮርጊስ ረድኤቱ በረከቱ ከሁላችንም ጋር ይሁን። እንደዚሁ ዓመታዊ በዓሉን የምናከብረው ጻድቁ ቅዱሱ ነቢዩ ዳዊት ረድኤቱና በረከቱ በሁላችንም ይደርብን። እግዚአብሔር እንደወደደና እንደፈቀደ የምንማርበት የትምህርታችን ርዕስ የሚሆነን እዚህ በትንቢተ ኢሳይያስ በምዕራፍ 43 ቁጥር 1 ላይ የተጻፈ ኃይለ ቃል አንተ የኔ ነህ ይላል። እስኪ በሉ አንተ የኔ ነህ። ስለ ቃሉ የአምላካችን የቅዱስ እግዚአብሔር ስም የተመሰገነ ይሁን። እንዲህ ብሎ ይጀምራል። አሁንም ያዕቆብ ሆይ የፈጠረህ እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል። ምን ያደረገህ እግዚአብሔር? የሰራህ እግዚአብሔር፣ የፈጠረህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍህ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍህ ጊዜ አያሰጥሙህም፣ በእሳት ውስጥም በሄድህ ጊዜ አትቃጠልም፣ ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድኃኒትህ ነኝ ይላል። ስለ ቃሉ የአምላካችን የቅዱስ እግዚአብሔር ስም የተመሰገነ ይሁን። አንተ የኔ ነህ። አዎ እግዚአብሔር ርስቱን ያውቃል። እግዚአብሔር የራሱን ይለያል። እግዚአብሔር የራቀውን አቅርቦ የጠፋውን ፈልጎ የባከነውን ሰብስቦ
የተቆረጠውን ቀጥሎ የደረቀውን አለምልሞ የተጎሳቆለውን አክብሮ እግዚአብሔር የራሱ ወገን ያደርጋል። እግዚአብሔር ወደ ራሱ ይስባል፣ ወደ ራሱ ያቀርባል። እግዚአብሔር ምሕረት ነው። እግዚአብሔር ፍቅር ነው። እግዚአብሔር ቸር ነው። እግዚአብሔር አባት ነው። እግዚአብሔር መጋቢ ነው። እግዚአብሔር ጠባቂ ነው። ፍጥረቱ ሁሉ ከእርሱ እንዲጠፋበት የማይሻ አምላክ ነው። እግዚአብሔር ስሙን ቀድሰን መንግሥቱን እንወርስ ዘንድ ዓላማችን ለመንግሥቱ ለክብሩ ሆነን የተፈጠርን ከ22ቱ ስነ ፍጥረት እኛ የሰው ልጆችን እግዚአብሔር እንድንጠፋ አይፈቅድም። የሟቹን ሞት አልፈቅድም ይላል እግዚአብሔር። ሞት ይገዛን ዘንድ እግዚአብሔር አይፈቅድም። ጠፍተን እንቀር ዘንድ እግዚአብሔር አይፈቅድም። ወድቀን አዝነን ተክዘን ባክነን በዓለም እንጠፋ ዘንድ እግዚአብሔር አይፈቅድም። የእግዚአብሔር ፈቃዱ ምንድን ነው ካላችሁ፣ የእግዚአብሔር ፈቃዱ ወደ እርሱ እንድንቀርብ ከእርሱ ከቅድስናው ኃይል የተነሳ ርኩሰታችን በቅድስና ሞታችን በሕይወት ውርደታችን በክብር ባዶነታችን በሙላት እንዲለወጥ እንዲቀየር እግዚአብሔር ይሻል። እግዚአብሔር በመንግሥቱ ሊሾመን ርስቱን ሊያወርሰን በእቅፉ ሊያኖረን እርሱ ባለበት እኛ ደግሞ እንሆን ዘንድ ወደ ዕረፍት ሊያወጣን እግዚአብሔር ይሻል። እግዚአብሔር ይፈልጋል። እግዚአብሔር እኛን ማጣት አይፈልግም። እግዚአብሔር አይተወንም፣ ሊተወንም አይሻም። ለዚያ ነው እግዚአብሔር ያለ ዕረፍት፣ እግዚአብሔር ያለ ቸልታ፣ እግዚአብሔር ያለ መዘንጋት እኛን የሚፈልግበት የፍለጋ ድምፁ ሁልጊዜ የልቦናችንን በር የሚያንኳኳ ለዚህ ነው። እነሆ በደጅ ቆሜ ምን እላለሁ ይላል፣ አንኳኳል። ማንም ድምፄን ቢሰማ በሩን ቢከፍትልኝ ወደ እርሱ እገባል፣ ከእርሱም ጋር እራት እበላል፣ እርሱም ከኔ ጋር ይበላል። እግዚአብሔር እንዲህ እያንዳንዳችን የልቦናችንን በር ያንኳኳል። እግዚአብሔር ፈቃዳችንን ይጠይቃል። የእሱ ፈቃዱ የእኛን የመዳን ፍላጎት፣ የክብር ፍላጎት፣ የነፃነት ፍላጎት መሻት፣ የሕይወት ፍላጎት እኛን ወደዚያ በፈቃዳችን ማፍለስ ነው እግዚአብሔር ዓላማው። እግዚአብሔር መንግሥቱን ማውረስ ነው ዓላማው። ለመከራ አልፈጠረንም፣ ለሞት አልፈጠረንም፣ ለፍርሃት አልፈጠረንም፣ በባርነት ለመገዛት አልፈጠረንም። ለዚያ ነው እግዚአብሔር ሳይሰስት በመልኩ እንደ ምሳሌው ፈጠረን፣ አርአያነቱን ሰጠን። በመልኩ ፈጠረን፣ ውብ ፍጥረቶቹ አደረገን፣ መሳዮቹ አደረገን። ይሄን ክብር ባጣን ሰዓት እንኳን ወደዚህ ክብር እንዲመልሰን እግዚአብሔር በማይሻረው ቃሉ ቃል ኪዳን ገባን። የእኛን መመለስ የሚሻ አምላክ ስለሆነ ለዚህ ነው የፈጠረህ እስራኤል ሆይ የሠራህ እግዚአብሔር እንዲህ ይልሃል፣ ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁ፣ አንተ የኔ ነህ ይላል እግዚአብሔር። እስኪ በሉ እኔ በሉ የእግዚአብሔር ነኝ። እግዚአብሔር የኔ ነው። እኔ የማን ነኝ? እናንተ የማን ናችሁ? እግዚአብሔር የማን ናችሁ ይለናል። እግዚአብሔር አላውቃችሁም አይለን። ለምን? የምህረት ድምፅ አለ፣ የፍቅር ድምፅ አለ፣ የፍለጋ ድምፅ አለ። የሚራራ አባት ነው። ነገር ግን ይሄ ቃል
በፍርድ የሚለወጥበት ጊዜ አለ። ልበ አምላክ ቅዱስ ዳዊት እንዳለ በግልጽ በግርማ መለኮቱ በሚመጣበት ጊዜ ያኔ አላውቃችሁም የሚል ድምፅ ይሰማል። ደግሞ አውቃችኋለሁ፣ ስለኔ ሁሉን እንደተዋችሁ አውቃለሁ፣ መከራውን እንደታገሳችሁ አውቃለሁ፣ ስለ ስሜ እንደተሰደዳችሁ አውቃለሁ፣ መራብን፣ መጠማትን፣ መራቆትን፣ ማጣትን፣ መነቀፍን፣ መሰደብን ስለ ስሜ እንደታገሳችሁ አውቃለሁ የሚልበት ጊዜ አለ። ደግሞሽ አላውቃችሁም ከፊቴ ወግዱ የሚል ፍርድም አለ። ይሄ ሰዓት ከመድረሱ አስቀድሞ ግን እግዚአብሔር ዛሬ እያንዳንዳችንን ይፈልገናል። በመንግስቱ ሊያከብረን፣ ወደ ርስቱ ሊያፈልሰን እግዚአብሔር ለወዳጆቹ ያዘጋጃትን መንግስቱን ሊሰጠን እግዚአብሔር እያንዳንዳችንን ያውቀን። አንተ የኔ ነህ ተቤዥቻለሁና አትፍራ ይላል እግዚአብሔር። በእውነት ዛሬ ታኅሳስ 23 ቀን የሚታሰበው በቤተ ክርስቲያናችን በመጽሐፈ ስንክሳር ላይ የተጠቀሰው ታላቁ የእግዚአብሔር ወዳጅ የእስራኤል ንጉሥ ቅዱስ ዳዊት ዛሬ በዓለ ዕረፍቱ ይታሰባል። ልበ አምላክ የተሰኘ ቅዱስ ዳዊት ማለት ሕሩይ ማለት የተመረጠ ማለት ለእግዚአብሔር የተለየ ማለት ከነገደ ይሁዳ የሆነ ዳዊት ማለት ልበ አምላክ ማለት የአምላክ ልብ ማለት ነው። ምን አልኳችሁ? የማን ልብ? የአምላክ ልብ። እግዚአብሔር እንደ ልቤ ያለው ልበ አምላክ ማለት ነው ዳዊት ማለት። ዳዊት አባቱ እሴይ ይባላል፣ እናቱ ሁብሊ ትባላለች። ዳዊት ከአባቱ ከእሴይ ከእናቱ ከሁብሊ የተወለደበትን መንገድ ራሱ ገልጿል። እስመ ናሁ በኃጢአት ተጸነስኩ ወበዓመፃ ወለደተኒ እመየ። እነሆ በኃጢአት ተጸነስኩ እናቴ በዓመፃ ወለደች ይላል። ይህንን አባቱ እሴይ የሚስቱን የሁብሊ ዓይኖቹ አሻግረው የጎረቤት ጎረምሳን መመልከታቸውን በተረዳ ሰዓት አንድ በጎረቤት የሚኖር ጎረምሳም ዓይኑን በሚስቱ ላይ እንደጣለ ሲረዳ የእርሷን የሚስቱ ፈቃዷ መሆኑን ስላወቀ አንድ ቀን መንገድ የሚሄድ መስሎ ጓዙን ጠቅልሎ ስንቁን ሰንቆ ሄጃለሁ ትንሽ ሰነብታለሁ ብሏት ከቤት ወጣ። እርሷ በልቧ የምትሻው የጎረቤት ጎረምሳ ስለነበረ በሐሳቧ የምትመኘው ያን ጎረምሳ ከእሴይ ሚስት ለመድረስ ከእሴይ ሚስት ለመገናኘት ይናፍቅ ይፈልግ ይሻ የነበረ ጎረምሳ ስለሆነ እሴይ አያለሁ የሚሆነውን ብሎ ወደ ሩቅ መንገድ የሚሄድ መስሎ ከቤት ወጣ። ያኔ አመሻሽ ላይ መልኩን በልብስ ሸፍኖ ድምፁን ለውጦ የዚያን ጎረምሳ ድምፅ አስመስሎ በጨለማ ወደ ቤቱ ይገባል። ሁብሊ የዳዊት እናት ማለት ነው። ያ
ዓይኖቿን አሻግራ የምትመኘው ጎረምሳ መስሏት መልኩን በፊት በልብሱ ሸፍኖ በጨለማ ተሰውሮ ከመጣ ባሏ ጋር ተኝታ አደረች። በዚያ ሌሊት ዳዊት ተጸነሰ። ለዚህ ነው ዳዊት እስመ ናሁ በኃጢአት ተጸነስኩ ያለ። እነሆ በኃጢአት ተጸነስኩ አለ። ለምን? የእሴይ ሚስት እሱ እሴይ መሆኑን አስባ አይደለም አብራው የተኛች፣ የጎረቤት ጎረምሳ መስሏት ነው። አመንዝራለች በፈቃዷ፣ አመንዝራለች በልቧ፣ አመንዝራለች በምኞቷ። በዚህ ምኞት ውስጥ የተጸነሰ ስለሆነ ዳዊት እናቴ በኃጢአት ጸነሰችኛል። ተመልከቱ። ያኔ እዚያ በጨለማው ዘመን በዚያ ወንጌል ባልተገለጠችበት የወንጌል ብርሃን የወንጌል ፀሐይ ባልወጣበት በዚያ ድቅድቁ ጨለማ ፍጥረቱን ሁሉ ገዝቶ በነበረበት ሰዓት የምኞት የፍትወት ኃጢአት መኖሩን ቅዱስ ዳዊት ያውቃልና ይህንን አስረዳል። እናቴ በኃጢአት በአመፃ በባሏ ላይ አምፃ በባሏ ላይ አመንዝራ እናቴ በአመፃ በኃጢአት ጸነሰች፣ በአመፃም ተወለድኩ አለ ዳዊት። እንዴት እንደተወለደ ዳዊት ራሱን የገለጸበት ቅኔ መዝሙር 50 ቁጥር 5 ላይ እንገልጹታል። እዚህ በኋላ ዳዊት በአባቱ እሴይ እርሻ በጎችን እየጠበቀ የልጅነቱን ጊዜ አሳልፏል። ጊዜውና ዘመኑ የዘመነ መሳፍንት ስርዓት አልፎ የዘመነ ነገሥት ስርዓት የተዘረጋበት ስለሆነ በእስራኤላውያን ልመናና ጩኸት በእስራኤላውያን መሻት የሚመራቸው ንጉሥ ከመካከላቸው እግዚአብሔር ሊያስነሳላቸው እነሱም በመረጡት በቂስ ልጅ በሳኦል እንዲመሩ እስራኤል በመጠየቃቸው ምክንያት እስራኤልን ይመራ ያስተዳድር የነበረው የጊዜው ንጉሥ ሳኦል ነበረ። ሳኦል ያለ እግዚአብሔር ጊዜ በእስራኤል ጥያቄ የተሾመ ነው። እግዚአብሔር ንጉሳቸው ሆኖ ከመካከላቸው መስፍንን ናዝራዊን እያስነሳ የተመረጡ ኃያላንን እያስነሳ በጠላቶቻቸው ላይ ድል እንዲቀዳጁ እያደረገ እግዚአብሔር ንጉሳቸው ሆኖላቸው ይኖር ነበረ። ይህንን እግዚአብሔርን በእነሱ ላይ ነግሶ የመኖር ማመን የተሳናቸው እስራኤል ወደ ሳሙኤል እየሄዱ አንግስልን፣ ንጉሥ ቀብተህ አንግስልን፣ ሹምልን እያሉ ረፍት ነሱት። ያን የነበረ ሳሙኤል ምን ነው ንጉሳችሁ እግዚአብሔር አይደለ? ከእርሱ የተሻለ ንጉሥ ትሻላችሁን? እግዚአብሔር ፊት አይቶ የማያዳላ ንጉሥ ነው። ለተጨነቁት፣ ላዘኑት፣ ለተከዙት የሚራራ ንጉሥ ነው። ለተገፉት የሚፈርድላቸው ንጉሥ ነው። የእውነት ፍትህን የሚያሰፍን እግዚአብሔር ደግ ንጉሥ ነው። እሱ ንጉሳችሁ በሆነላችሁ ምን ጎደለባችሁ? ይህንን ሌላቸው እስራኤላውያን በአንድ ድምፅ በሳሙኤል ላይ ጮሁ። ሳሙኤል አለቀሰ። ሰው እንዴት እግዚአብሔርን አንግሶ መኖር ይሳናል? ሰው እንዴት እግዚአብሔር እንዲገዛው፣ እንዲመራው፣ እንዲያኖረው እግዚአብሔርን ከፊት እግዚአብሔርን ከኋላ እግዚአብሔር ከግራ ከቀኝ ጠባቂው አድርጎ ከለላው አድርጎ ጥላው አድርጎ መኖር እንዴት ይሳነዋል? አለቀሰ። ያኔ እግዚአብሔር ሳሙኤልን አታልቅስ፣ መሻታቸውን ፈጽምላቸው፣ ሳኦልን መርጠዋል፣ አንግስላቸው። ያኔ ሳኦልን በመሻታቸው በፍላጎታቸው ሹምላቸው።
ያኔ እንባቸው፣ ልቅሷቸው፣ ዋይታቸው ታያለህ። ሳኦል ነገሰ፣ እስራኤልን አስጨንቆ 40 ዘመን አስለቀሳቸው፣ ገዛቸው። የሳኦል ንግስና ተስፋፍቶ በነበረበት ሰዓት ዳዊት የእረኝነትን የበጎች እረኛ ሆኖ በአባቱ ቤት ይኖር ነበር። ታዲያ ዳዊት የሚነግስበት የእግዚአብሔር ፈቃድ እየተቃረበ የመጣበት ሰዓት ሳሙኤልን ሂድና ከእሴይ ልጆች የመረጥኩት አለ፣ የወደድኩት አለ፣ ቀብተህ አንግሠው አለ። ሳሙኤልም ወደ እሴይ ሄደ። እሴይንም ልጆችህን አምጣ፣ ከልጆች መሃል እግዚአብሔር የመረጠው አለ፣ እግዚአብሔር የወደደው አለ፣ እግዚአብሔር ከፍ ከፍ ሊያደርገው ያሰበው አለ፣ ልጆችን አምጣ አለ። እሴይ ከልጆቹ የሚተማመንባቸውን በሰው ፊት ሲቀርቡ ደስ የሚያሰኙትን በሰው ዓይን ሞልቶ የሚታዩትን ደረታቸው የሰፋ ጡንቻቸው የፈረጠመ ጉልበታቸው የጠነከረ ቁመታቸው እንደ ዝግባ የረዘመ ልጆቹን አሰልፎ 7 ወንድ ልጆቹን አሰልፎ አመጣቸው። ብላቴናው ዳዊትን ግን አንተ ገና ነህ፣ አንተ ለሹመት አትበቃም፣ አንተ በጎችን ጠብቅ አለው። ወደ ምድረ በዳ ላከው። ዳዊት በአባቱ ፊት በእናቱ ፊት ስለ ሹመት አልተመረጠም። ዳዊት በአባቱ ፊት የተናቀ ሆነ፣ በሰው ፊት የተረሳ ሆነ፣ በሰው ፊት የተናቀ ሆነ። ታዲያ እሴይ ታላላቆቹ ልጆቹን እነ ኤልያብን እነ አሚናዳብን አቀረባቸው። ያኔ ሳሙኤል ሊያነግሳቸው ቢቀርብ በእነርሱ የእግዚአብሔር ፈቃድ መሆኑን ቢጠይቅ ፈቃዱ እንዳልሆነ ተረዳ። እነዚህንማ እግዚአብሔር አልመረጠም ማለት ማን አልመረጠም? ንገሩኝ፣ ማን አልመረጠም? እግዚአብሔር አልመረጠም። ስለዚህ እግዚአብሔር የመረጠው ልጅ ሌላ የለህምን? ልጆች እነዚሁ ናቸውና እዚህ አይ እነዚህ ናቸው ለሹመት የሚበቁ ለማዕረግ የሚበቁ እነዚህ ናቸው። ለዚያ ክብር የማይበቃ አንድ ብላቴና ልጅ አለ፣ በግንድ ያሰማራ፣ ወደ ምድረ በዳ ሰድቼዋለሁ። ጥራዋ ተጠራ። ገና ዳዊት ከእረኝነት ሜዳ ወደ አባቱ ቤት ሳሙኤል ወደሚጠብቅበት የክብር ስፍራ ገና ሲቃረብ ይላል በሳሙኤል እጅ የነበረው ቀርነ ቅብ ፈላ ይላል። ክብር ምስጋና ለአምላካችን። እግዚአብሔር ሲመርጥ እንዲህ ነው። ገና ሳይደርስ ሳሙኤልም አለ እግዚአብሔር የመረጠው ልጅ እንጂ ከሩቅ እየመጣ ያለው ብላቴና ነው። እግዚአብሔር ከፍ አድርጎታል፣ እግዚአብሔር ወዶታል። እግዚአብሔር ይውደደን፣ እግዚአብሔር ያክብረን፣ እግዚአብሔር ይምረጠን። በሰው የተመረጡት በእግዚአብሔር ዘንድ የተናቁ ሆኑ። በሰው የተናቀው በእግዚአብሔር ዘንድ የከበረ ሆነ። ሰው የረሳውን እግዚአብሔር አስታወሰ። ለዚህ ነው ቅዱስ ዳዊት እስመ አቡየ ወእመየ ገደፉኒ ወእግዚአብሔር ተወክፈኒ ይላል። እናትና አባቴ እንኳን ትተውኛል፣ እናትና አባቴ ንቀውኛል፣ እናትና አባቴ ረስተውኛል፣ አምላኬ እግዚአብሔር ግን አሰበኝ፣ አምላኬ እግዚአብሔር ግን ከፍ አደረገኝ፣ አምላኬ እግዚአብሔር ግን ሾመኝ። በእግዚአብሔር ፊት የተወደደ ሞገስ ለሁላችንም ይኖረን። ማን ሞገስ ይሆነን? ማን ክብር ይሆነን? ማን መወደድን ይስጠን? በጠላት ፊት መወደድን እግዚአብሔር ለሁላችንም ያድለን። በሰው ፊት መከበርን እግዚአብሔር ያድለን። ሞገሱ ነው እግዚአብሔር። ያኔ ዘይቱን ቀንድ የፈላውን ዘይት በላዩ ላይ አፈሰሰ። ዳዊት ከዚያ ሰዓት ጀምሮ ይህንን የንግስና ስርዓት ይገርማቸዋል። ያኔ ዳዊት 12 ዓመቱ ስንት ዓመቱ ነው? በ12 ዓመት እግዚአብሔር ሲመርጥ እንዲህ ነው። እግዚአብሔር ሲያጭ እንዲህ ነው። በእርግጥ እሴይ አይፈረድበትም። የ12 ዓመት ብላቴና አስቸጋሪ ሕዝቦች በሆኑ በእስራኤል ላይ
ይሾማል ብሎ ማሰብ ያኔ የማይታሰብ ነገር ነው። እስራኤል ጠባያቸው አስቸጋሪ ነው። እስራኤል አስቸጋሪ ባህል አላቸው፣ አስቸጋሪ ጠባይ አላቸው፣ ወጣ ገባ ሕይወት አላቸው። አቋማቸው የጸና አይደል። ጠዋት በእግዚአብሔር ፊት በድንኳኑ ሲያመልኩ ይገኛሉ። ምሽቱን ከአሕዛብ ጋር ሲዳሩ በጣዖታት ፊት ሲንበረከኩ ይገኛሉ። ከአንገት በላይ ታቦት፣ ከአንገት በታች ጣዖት እንደሚባለው ማለት ነው። እንዲህ አይነት ሕይወት እንዳይኖር እግዚአብሔር ይጠብቅ። በአንድ ልብ እግዚአብሔርን ማምለክ፣ በአንድ ልብ ወደ እግዚአብሔር መቅረብ፣ በአንድ ልብ እግዚአብሔር ማገልገል የምንችልበትን ጥበብና ማስተዋል ለሁላችንም ያድለን። ከዚህ በኋላ ዳዊት በዚህ ሁሉ እግዚአብሔር መመረት እየተጠበቀ እግዚአብሔርም ዳዊትን በጎችን በሚጠብቅበት በሚያሰማራበት ስፍራ እስራኤልን እንዴት እንደሚጠብቅና እንደሚያሰማራ እያለማመደ በጥበብ እንዲካን እንዲሞላ እንዲዋጅ አደረገ ይላል። ያኔ በጎችን ሊነጥቅ የሚመጣ አንበሳና ድብን ዳዊት ነብሩን አራውጦ በመያዝ ድብንና አንበሳን ሮጦ ታግሎ በመጣል ከአንበሳ መንጋጋ የተነጠቀችው በጉን ነጥቆ በመውሰድ ዳዊት ኃያልነቱን በምድረ በዳ አሳየ። እግዚአብሔር ለዳዊት ኃይል ሆነው፣ እግዚአብሔር ለዳዊት ሞገስ ሆነው፣ እግዚአብሔር ለዳዊት ጉልበት ሆነው ይላል። ጉልበት ሆይ እወድሃለሁ። እግዚአብሔር ጉልበቱ ነው። ጉልበት ማን ነው? ኃይል ማን ነው? ጥበብ ማን ነው? እግዚአብሔር። በምድረ በዳ ይህን እያለማመደ እግዚአብሔር አስተማሪ ይላላችሁ። በዚህ ጊዜ ፍልስጤማውያን በእስራኤላውያን ላይ በጠላትነት ተነስተው ስለነበረ በፍልስጤም በጌት የተወለደ ጎልያድ የሚባል ገና ድምፁን አውጥቶ ሲናገር የእስራኤል ሰራዊቶች የተጨነቁበት አንድ አስፈሪ ኃያል ሰው ተነሳና እስራኤላውያን እንዴት አድርገው ድል እንደሚያደርጉ ተቸገሩ። ሳኦል ተጨነቀ። የሳኦል ሰራዊቶች ተጨነቁ። በዚያን ጊዜ ዳዊት ገና ብላቴና የበግ እረኛ፣ ነገር ግን በገና ይደረድራል። ሳኦል ደግሞ ሚያቃይ የሚያስጨንቅ መንፈስ ነበረበት። ከዚህ መንፈሱ የበገና ድምፅ እየደረደረ በገና እያሰማ የሚያረጋጋው የሚያጽናናው ሰው ሲፈልግ ዳዊት ተጠቁሞ ዳዊት ወደ ሳኦል እየሄደ በገና እየደረደረ ከህመሙ እንዲያገግም ያደርገው ነበር። ከዚህ ውጭ ዳዊት በሳኦል ቤተ መንግስት ሌላ ሚና አልነበረው። ይህን አድርጎ ወደ አባቱ ወደ እሴይ ነው የሚሄደው፣ እሴይ ደግሞ ወደ በጎች ነው የሚልከው። ስለዚህ ዳዊት ውሎ ከበግ ጋር ነው። እድሉን ሲያገኝ በሳኦል ቤተ መንግስት ይገኛል፣ በገናውን ይደረድራል። ሳኦልን ከሚያስጨንቅ መንፈስ እንዲያገግም ያደርገዋል። ሌላ ሚና አልነበረውም ማለት ነው። ልጅ ነው ተብሎ ተልቆ ስለዋል። ግን ሳሙኤል ግን የንግስናውን ቅባት ቀብቶ ሾሞታል። ይሄ ይፋ ወጥቶ ወደ ስርዓት አልመጣም ገና። የዳዊትን ንግስና ያረጋገጠለት እግዚአብሔር ነው። ዳዊትን የሾመው እግዚአብሔር ነው። ዳዊትን የቀባው እግዚአብሔር ነው። ዳዊትን ያነገሰው እግዚአብሔር ነው። ሳሙኤል ተልኮ ይህን አደረገ። ይህንን ሳውል አያውቅም። ነገር ግን የሚያቸው ምልክቶች አሉ። የዳዊትን ጥበበኛነት ያያል። የዳዊትን ኃያልነት ያያል። ታዲያ ጎልያድ የሚባለው ፍልስጤማዊ እስራኤልን ባስጨነቀ ሰዓት፣ ሳኦል በተጨነቀ ሰዓት፣ ሰራዊቱ በተጨነቀ ሰዓት ወደዚያ ወደ ጦር ግንባር መላው እስራኤላዊ ወጣትና ጎረምሳ ሁሉ እንዲዘምት ተደርጓል። የዳዊት ወንድሞች እነ ኤልያብም ተመርጠው ዘምተዋል እና አባቱ እሴይ እነዚያ ወንድሞች እንዴት ሆነው ይሆን? ፍልስጤማውያን ኃይላቸው በርትቷል። ከፍልስጤማውያን ወገን የተነሳ አስጨናቂ ኃያል ብርቱ ሰው የሚያስደንቀው ቁመቱ ይላል 6 ክንድ ከስንዝር ነበር። የጎልያድ ብረት የለበሰ የራስ ቁር ነሐስ የደፋ ብረት የታጠቀ ከንግግሩ የተነሳ ምድር እስክትንቀጠቀጥ ድረስ
ሳኦልን የሚያወጣ ፍልስጤማዊ ነበረ እና ይህ ፍልስጤማዊ ድምፁን ከፍ አድርጎ በተሰለፉት በእስራኤል ሰራዊት ፊት እንዲህ ብሎ ተናገረ። ይሄ ሁሉ ሰራዊት ምን ይሰራል አላቸው። ይሄ ሁሉ ሰልፍ ምን ይሰራል? አንድ ሕግ እናውጣ፣ አንድ ደንብ እናውጣ። እኛ ፍልስጤማውያንና እናንተ እስራኤላውያን፣ እኛ ፍልስጤማውያን አሸናፊ ብንሆን እናንተን ባሮች አድርገን ልንገዛችሁ፣ እናንተ እስራኤላውያን አሸናፊ ብትሆኑ እኛ ፍልስጤማውያንን ባሮች አድርጋችሁ ልትገዙን በዚህ እንስማማ። ይህ ሁሉ ሰራዊት አይዋደቅ። ከእናንተ መካከል አንድ ሰው ምረጡ። ከፍልስጤማውያን መካከል አንድ ሰው እንመርጣለን። እኔ ያለው ከእኔ ጋር የሚዋጋ አንድ እስራኤላዊ ኃያልና ብርቱ ሰው ፈልጉ። እኔ ቢያሸንፈኝ ፍልስጤማውያን ለእናንተ ይገዛሉ። እኔ ባሸንፈው እስራኤላውያን ለፍልስጤማውያን ይገዛሉ። በዚህ እንስማማ። የትኛው እስራኤላዊ ወታደር ይሄንን ጎልያድን ይግጠመው? የትኛው ብርቱ ሰው ይግጠመው? አስቡት። 6 ክንድ ከስንዝር የሚረዝም ቁመት ያለው ጉልበቱ የተረጠበ የራስ ቁር በራሱ ላይ የደፋ ብረት የለበሰ ብረት የታጠቀ እጅግ የገዘፈ ብርቱ ሰው ፍልስጤማዊ ከንግግሩ የተነሳ ሁሉ ደንግጠው ፈርተዋል፣ ተጨንቀዋል። እና እዚህ ሂድና ወንድሞችህ ሞተው ይሆን ኖረው ይሆን እንዴት ሆነው ይሆን ስንቅ ያዝና ሲጠይቃቸው ከፊት እንዳትሄድ ከኋላ ቀስ ብለህ ያቸዋል። ስንቅ አሸክመው ተራራቅ ያደረጉት ዳዊት ሽንገበት ስንቅ ተሸክሞ ዳዊት ሄደ። ሲሄድ ይሄ ፍልስጤማዊ ይዝታል። ሳኦል ማነው ከዚህ ፍልስጤማዊ ጋር ሊገዳደር የሚችልልኝ? ከሀገሬ ከእስራኤል ከወገኖቼ ከእስራኤል መካከል ማን ነው እያለ ቢፈልግ አጣ፣ ተጨንቋል። ይህ ሁሉ ወሬ ወራ ስለነበረ ዳዊት ይህንን ይሰማል። ይህ እስራኤል ወገኔ የእግዚአብሔር ሰራዊት አይደል አለ። እስራኤል የማን ሕዝብ ነው? ንገሩኝ። ሕዝቤ ያለው እግዚአብሔር እስራኤል የእግዚአብሔር ሰራዊት የእግዚአብሔር ስም ጋሻ ያደረገ ሕዝብ ነው። በታቦት ኪዳን የሚኖር ሕዝብ ነው። በሕጉ መጽሐፍ የሚመራ ሕዝብ ነው። በዚህ ሕዝብ ላይ እንዲህ አይነት የድፍረት ቃል የሚናገር ይሄ ያልተገረዘ ፍልስጤማዊ ማን ነው ብሎ ዳዊት ፎክር እና ወንድሞቹ የሚገርማችሁ ታላቅ ወንድሙ ኤልያብ አየና ዳዊትን ምን ልትሰራ መጣህ? እዚህ ደግሞ አንተ ሂድና በጎችን እዛ ለአንበሳና ለነብር ትታቸው ትበላለህ፣ ቶሎ ሂድ አሁን ከዚህ ብሎ በቁጣ ፊቱ አበራበት። ምን ትሰራለህ እዚያ? ግን ካማርገው ነው የሚያዩት። ግን ዳዊት ብርቱ ነው። ማን ከእርሱ ጋር ስለሆነ ንጉሡ በዚህ ቁጣ ውስጥ ዳዊት ወንድሙን ማነው ኤልያብ እያየው ያለ ሳኦል አንድ እስራኤላዊ እባካችሁ ከጎልያድ ጋር የሚፋለም እያለ ይፈልግ። ዳዊት ወደ ሳኦል መልእክት ላከ። እኔ ይዋጋዋለሁ። ማን ነው እሱ ሲጡት አለ። ዳዊት ሲያው በሳኦል ፊት አንተ ልጅ ነህ አለው። ሳኦል አንተ ልጅ ነህ፣ አንተ ቤት አደይቆ አስፈሪ ንጉሥ እኮ ነው፣ እንዴት አደርጎ? ግድ የለህም አለው ዳዊት ሳኦል። ግድ የለህም ንጉሥ ሆይ እኔ የማመልከው አምላክ ኃይልና ጉልበት ሆኖኝ በጎችን በምጠብቅበት በምድረ በዳ አንበሳ ታግዬ የምጥል ኃያል አለ። ምን ታግዬ የምጥል? ድብና አንበሳን በቡጢ መትቼ የምጥል፣ ነብርን አባርሬ የማጠምድ የሚይዝ በዚህ እግዚአብሔር ኃይል እንደሆነ አሳይቶኛልና እባክህ ፍቀድልኝ አለ። ይህ ከሆነማ እፈቅድልሃለሁ፣ ና ይህንን የጦር ልብስ ልበስ አለው ሳኦል። ዳዊት ገባና የሳኦልን የጦር ልብስ ሊለብስ ሲሞክር ገና ብላቴና ስለሆነ ልኩም አልሆነም። ጦርም አተኳኩስ አይችልም። ጤው እንዴት እንደሚወረወር አይችልም። መሳሪያ እንዴት እንደሚያዝ አይችልም። እንዴት እንደሚከት አያውቅም። ሲያስታጥቁት ዳዊት እግሩ ተሽመደመደበት፣ መራመድ አልቻለም። ዳዊት እንዲህ አለ፣ ንጉሥ ሆይ አለው፣ እኔ የጦር ልብስ አልለመድኩም። እኔ ጦር መወርወር፣ መሳሪያ መያዝ፣ መተኮስ አልለመድኩም። እኔ የለመድኩት በግ የምጠብቅባትን በትር ይዞ በግ ስጠብቅ የምወራወርባትን ወንጭፍ ይዞ
መዋጋት ነው የሚችለው እና እንዴት ሊሆን ይችላል? ግዴለህም ዳዊት በኮረጆ ውስጥ ከወንዝ 5 ጠጠር ድንጋዮችን ከተተ። በግ የሚጠብቅባት በትሩን ያዘ። ቀጥ ብሎ ፍልስጤማውያን ተሰልፈው ወደሚጠባበቁበት የጦር ሜዳ ግንባር ላይ ገባ። ዳዊት እየፈጠነ ከፊት ፍልስጤማውያን ሰራዊት ወደተሰለፉበት ጎልያድ ፊት ቀርቦ ማነው ከኔ ጋር ሊፋለም ብሎ ይሳለቅ በነበረበት ስፍራ ላይ ቀረበ። ጎልያድ ከሩቅ ሲያዩ ሳቀበት። አንቺ ምናምን ትበላቴና ውሻ ልታባርሪ መሰለሽ? ዛሬ በዚህ ድፍረት ወደ እኔ ቀርበሻልና ስጋሽን ለሰማይ አሞራ እሰጣለሁ ብሎ ተሳለቀበት። ዳዊት ደግሞ እንዲህ አለው፣ አንተ የታመንከው የጦር መሳሪያ ነው፣ በለበስከው የብረት ልብስ። አንተ የታመንከው በተለማመድከው ውጊያ ነው። እኔ ግን ዛሬ በእግዚአብሔር ስም እመጣብሃለሁ፣ እግዚአብሔርም በእጄ ይጥልሃል፣ እናንተ ፍልስጤማውያንም ለእስራኤላውያን ባሮች ትሆናላችሁ፣ ይህንም እግዚአብሔር በፊት ያደርጋል ያሳየኛል አለና ዳዊት ከኮረጆ ውስጥ አንድ ጠጠር ድንጋይ ያነሳና በወንጭፉ ላይ አድርጎ አዟዙሮ ቢወረወር ያቺ ጠጠር ሄዳ የጎልያድ ግንባር ላይ ጥልቅ ብላ ገባች። ጎልያድ በግንባሩ ተደፋ። ደነገጡ። ፍልስጤማውያን በዚህ ደነገጡ። የሚገቡበት ጠፋቸው። ዳዊትም ጎልያድ በግንባሩ እንደወደቀ አየ። ፈጥኖ ሄደና በጎልያድ ሰውነት ላይ በእግሩ ቆመ። ዳዊት ጎልያድ እርሱን ሊቆራረጥ የያዘውን ሰይፍ ከሰገባው መዘዘና የጎልያድ አንገቱን ቆረጠው። ዳዊት ከዚህ በኋላ ዳዊት የጎልያድን አንገት ቆርጦ ይኸውልህ ንጉሥ፣ እግዚአብሔር አሸናፊ ነው፣ እግዚአብሔር ተዋጊ ነው፣ እግዚአብሔር ድል አድራጊ ነው። ጎልያድ በእግዚአብሔር ስም ተመታ፣ ጎልያድ በእግዚአብሔር ስም ተሸነፈ። ፍልስጤማውያን በእግዚአብሔር ስም ድል ተነሱ፣ እስራኤላውያን በእግዚአብሔር ስም ድልን ተቀዳጁ እያለ ዳዊት የጎልያድን አንገት ቆርጦ ይዞ ወደ ሳኦል ሄደ ይላል። ክብር ለአምላካችን ለእግዚአብሔር ይሁን። ዳዊት የክርስቶስ ምሳሌ ነው። ጎልያድ የዲያብሎስ ምሳሌ ነው። ፍልስጤማውያን የሰራዊተ ሳጥናኤል ምሳሌዎች ናቸው። እስራኤላውያን የእግዚአብሔር ሕዝቦች ምሳሌዎች ናቸው። ከዳዊት ስር የሚወለደው መድኃኔ ዓለም ኢየሱስ ክርስቶስ እንዴት የዲያብሎስን አሰራር፣ እንዴት የዲያብሎስን ኃይል፣ እንዴት የዲያብሎስን ስልጣን እንደሚሽረው ከእግረ መስቀሉ ስር ቀጥቅጦ ከመንገዳችን እንደሚያስወግደው እግዚአብሔር በዳዊት በኩል አሳየ። ይህን ጊዜ በመላው እስራኤል ሕዝቦች ደስታ ሆነ። ዳዊትም ይህንን የምስራች ይዞ ወደ ንጉሥ ወደ ሳኦል ቀረበ። ሳኦልም ደስ አለው። የሳኦል ልጅ የነበረው ዮናታን ከመደሰቱ የተነሳ ዳዊትን እቅፍ አድርጎ ዳዊት ሆይ ከእንግዲህ በኋላ እኔና አንተን ሞት እንጂ ማንም አይለየንም፣ ወንድማማቾች ነን ብሎ ተማማሉ ይላል። ያኔ ንጉሥ ሳኦል በዙፋኑ እያለ፣ ዳዊት በሳኦል ቤተ መንግሥት እያለ የእስራኤል ቆነጃጅት ተሰልፈው ዳዊት ዳዊት እልፍ ገዳይ፣ ሳኦል ሺህ ገዳይ እያሉ እየዘፈኑ እየተቀኙ ወደ ሳኦል ቤተ መንግሥት መጡ። ታዲያ ሳኦል በዚህ ጊዜ ቅንዓት ቢጤ ሸንጎጥ አረገ። ተመልከቱ፣ ዳዊት የሳኦልን ጠላት ድል አድርጎለታል፣ ደምስሶለታል፣ በዚህ ተደስቷል። ግን ዝማሬው ግን ቅር አሰኘው፣ ዘፈኑ ግን ቅር አሰኘው፣ ሙገሳው ግን ቅር አሰኘው። እንዴት አለ ንጉሥ፣ እኔ ይህንን ያህል ዓመት እስራኤልን ነግሼ ስመራ ጠላት ስማርክ እንዲህ አልተዘመረልኝም። ዳዊትን እልፍ ገዳይ ያሉት እኔን ሺህ ገዳይ ያሉት እኔ እንዴት ሺህ ገዳይ ብቻ ሆናለሁ ዳዊት እልፍ ገዳይ ሲሆን ብሎ በቅንዓት ተቃጠለ ሳኦል። ቅንዓት መጥፎ አባቶቻችን ይላል ከበሽታ ክፉ ቁርጥማት፣ ከሕመም ከደዌ ክፉ ቁርጥማት ይላል። ከኃጢአት ክፉ ቅናት፣ ከበሽታ ክፉ ቁርጥማት።
እረፍት ስለሚነሳ ቅናትም የኃጢአት በር ይከፍታል። ቅናትም ለኃጢአት ያነሳሳል፣ ለበደል ያነሳሳል፣ ያስጨክናል። ለበደል ለኃጢአት ከክፉ ቅናት እግዚአብሔር ሁላችንን ያድነን። በክፉ ቅናት ተነሳስታ ባል ሚስቷን ነገር ሚስት ባሏን ትገላለች፣ ባል ሚስቱን ይገላል፣ ያጠፋል፣ ወንድም ወንድሙን ያጠፋል፣ ልጅ አባቱ ላይ ይነሳሳል። ቅናት መጥፎ ነው። ሳኦል በክፉ ቅናት ሰከረ። ከዚያ ጊዜ ጀምሮ ዳዊትን ጠላው ይላል። ሊወደው ሲገባ እና ዳዊትን የሚገልበትን ምክንያት ይፈልግ ነበር። የሚገርማችሁ ሲያመው እኮ በሽታው ከላዩ ላይ እንዲቀልለት በገና የሚደረድርለት እኮ ዳዊት። ሳኦል ግን ይጠላዋል። ለምን? ስለቀና። ብዙውን ቅኔ፣ ብዙውን ዝማሬ፣ ብዙውን ድል አድራጊነት ዳዊት ስለወሰደበት በእስራኤላውያንና በሕዝቦቹ በሰራዊቱ መካከል ዳዊት ተቀባይነቱ እየሰፋ ሄደ። በዚህ ጊዜ ሳኦል ተቀናቃኝ ሆነብን ብሩክ እና በምን ሊያጠምነው እንደፈለገ ታውቃላችሁ? እስኪ ልጄ ንጋርነትና እየሰማችሁ ነው። በዚህ በጉያዬ በቅፊ ሲገባ በፍልስጤማዊ እንዲገደል አደርገዋለሁ ብሎ አሴረበት። ታላቂቱን አሰበ፣ አልሆነም። የታላቂቱ ታናሽ ሜልኮል የምትባለው የሳኦል ልጅ ዳዊትን በፍቅር አጠመደች። ዳዊትን በሜልኮል ፍቅር ተጠመደ። ሳኦልም ይህ በልጁ በሜልኮል እየተከናወነ ያለው የፍቅር መሻት ደስ አሰኘውና ለዳዊት ልጄ ሜልኮልን እድርልሃለሁ፣ አማቼ አደርግሃለሁ አለው። ዳዊት እንዲህ አለ፣ እንዴት ይሆናል? እሷ ብትወደኝ እወዳታለሁ፣ ግን እንዴት ይሆናል? እሷ የንጉሥ ልጅ፣ እኔ የተራ ሰው ልጅ ነኝ። እሷ ባለጸጋ፣ እኔ የድሃ ልጅ ነኝ። እሷ በቤተ መንግሥት፣ እኔ በረኝነት በምድረ በዳ፣ እንዴት ይሆናል? ንጉሥ ሳኦል ይህንን ማጥመጃ አድርጎ ስላሰበ እንዲህ አለ፣ እኔ ካንተ የሚሻው አንዳች ጥሎሽ የለም። ስላንተ ስላለ ስለሌለ ሀብትም ንብረትም ስላንተ ብልጥግና ድህነትም አልጨነቅም። ነገር ግን 100 የፍልስጤም ሸለፈት ብቻ ይዘህልኝና። ይሄ ድሮ ባህል የነበረው በእስራኤል ታሪክ ውስጥ። ስለዚህ ዳዊት ሄደ፣ ከጠላቶቹ ከፍልስጤማውያን ጋር ተወጋ። 100 የፍልስጤማዊ ወንዶችን ሸለፈት ቆርጦ ለሳኦል አቀረበ። ሳኦል ሜልኮልን ሚስት አድርጎ ሰጠው። ከዚህ በኋላ ዳዊት በሳኦል ቤተ መንግሥት ውስጥ የማይጠፋ ሆነ። ያኔ ከዕለታት በአንደኛው ቀን ሳኦል በጠና ታመመ። ዳዊት ተጠራ፣ ቀረበ፣ በገና ደረደረ። ልክ ሳኦል ሲሻለው ጦሩን ያነሳና ሰብቆ ወረወረበት ሊገድለው ይላል። ዳዊት ያኔ ጦሩን ሸውዶ አመለጠ። ከዚያ በኋላ ዳዊት ከዚያ ቤት መኖር አልፈቀደም። እንደ ወንድማማች ሊኖሩ ቃል ከተገባቡት ከዮናታን ከሳኦል ልጅ ጋር ተነጋገሩ። ዮናታን ወንድሜ አባት ሊገለኝ ያሳድደኛል፣ ምን አደረግኩት? ጠላት ማረኩለት አደረግኩለት እንጂ መንግስቱን አጸናሁለት እንጂ ሀገሩን አስከበርኩለት እንጂ እሱ ግን ሊገለኝ ጦር ሰበቀብኝ፣ ወረወረብኝ። እኔ ግን እግዚአብሔር ኃይል ሰወረኝ፣ አዳነኝ። እንግዲህ በዚህ ስፍራ ነው አይገባኝም አለ። አንዴ ሳኦል ሌላ ጊዜ ሜልኮል እየመከሩ ዳዊት ከሞት እንዲያመልጥ አድርገውታል። እንዲህ እያለ ዳዊት ከሳኦል ቁጣ ለማምለጥ እየተሸሸገ እየተደበቀ ኖረ። ሳኦል እድሜው እየገፋ እርጅና እየተጫነው ሄደ። ከፍልስጤማውያን ጋር አዋጋለሁ ብሎ በዘመተበት ጦር ሜዳ ሳኦል ፍልስጤማውያን ወታደሩ እየተባረከ ሲያልቅበት የፍልስጤማውያን ወታደሮች ዙሪያውን እንደከበቡ ሲያይ እሱም ሽማግሌ ስለሆነ ሮጦ ማምለጥ ስለማይችል ጦሩን እንደተመረኮዘ አንድ እስራኤላዊ ያገኝና እባክህ ጉልበቴ ደክሟል፣ እባክህ ነፍሴ ልትወጣ ተጨንቃለች፣ እባክህ በዚህ ጦር ውጋና ጨርሰኝ፣ ግደለኝ፣ ፍልስጤማውያን ገደል ነው ከሚሉ ብሎ በራሱ ወገን ተገደለ ሳኦል። ዮናታን በዚያ ጦር ተገደለ።
ይህኔ የዮናታንንና የሳኦልን መገደል ለዳዊት ነገሩት። ዳዊት ምርር ብሎ አለቀሰ። የዋህ ነው ዳዊት። አስቡ፣ ሳኦል እኮ ሊገለው የሚፈልገው ጠላቱ፣ ግን ሳኦል ሞተ ሲባል ዳዊት አለቀሰ፣ አነባ። ከዚህ በኋላ ከሳኦል ሞት በኋላ ዳዊት የንግሥናውን ዙፋን ተቆናጠጠ፣ መንግስቱን አጸና። በመጀመሪያ መንግስቱን እንዳጸና የታቦተ ጽዮን በድንኳን መኖር አላስደሰተውምና ታቦተ ጽዮንን ከአቢዳራ ቤት ወደ ዳዊት ለራሱ መናገሻ አድርጎ ወደ መረጣት ወደ ጽዮን ከተማ ወደ ኢየሩሳሌም በክብር አመጣት። ያኔ በዳዊት ታቦተ ጽዮን ወደ ዳዊት ከተማ ወደ ጽዮን ከተማ ስትመጣ ዳዊት ክብሩን ጥሎ ለታቦተ ጽዮን በደስታ ዘመረ። በመስኮት ሆና ሚስቱ ሜልኮል ትመለከተው ነበር፣ ሳቀችበት። ወደ ቤት ሲመጣ ተዘባበተችበት። ዳዊት አዘነባት፣ እግዚአብሔርም አዘነባት። ከዚህም የተነሳ ሜልኮል ማህፀኗ ደረቅ ሆኖ ሳትወልድ ተረግማ ሞተች። በማን ስለሳቀች? በዳዊት ዝማሬ፣ በዳዊት ምስጋና። እንዴት በእስራኤል ቆነጃጅት መካከል የክብር ልብስ እስኪወልቅ ድረስ ለታቦተ ጽዮን ትዘምራለህ ብላ ተሳለቀችበት። ከዳዊት ክብር የጽዮን ክብር ይበልጣላ። ከዳዊት ክብር የእግዚአብሔር ክብር ይበልጣላ። ዳዊት ከክብሩ ይልቅ ጽዮንን አከበረ። ዳዊት ከራሱ ክብር ይልቅ እግዚአብሔርን አከበረ። ዳዊት ከራሱ ክብር ይልቅ ለእግዚአብሔር ኪዳን ክብርን ሰጠ። እግዚአብሔር በእኛ ይክበርብን፣ እግዚአብሔር በእኛ ይመስገንብን። ከዚህ በኋላ ዳዊት መንግስቱ ጸናለት። አሁን ዳዊት መንግስቱ ሲጸናለት መንፈላሰስ ጀመረ። የሥጋ ምኞት የዓይን አምሮቱን መፈጸም ጀመረ። ያደረገለትን ከእረኝነት መርጦ ወደ ቤተ መንግስት ያመጣውን እግዚአብሔርን በብዙ ኃጢአት ሊያሳዝነው ሞከረ። ዳዊት ጀመረ ኃጢአት። አንዳንድ ጊዜ እኮ ከተዋረድንበት ያከበርን እግዚአብሔር እኮ የምንረሳበት አጋጣሚ አለ። አንዳንድ ጊዜ እኮ የማረን ይቅር ያለን የተወልን እግዚአብሔርን የምናሳዝንበት አጋጣሚዎች እኮ እግዚአብሔር በደላችን ይቅር ይበለን፣ እግዚአብሔር ኃጢአታችን ይተውልን። ያኔ እስራኤላውያን ከፍልስጤማውያን ጋር ሊዋጉ በዘመቱበት ሰዓት ዳዊት በእልፍኙ በቤተ መንግሥት ሰገነት ላይ ሲመላለስ አንዲት ሴት እርቃኗን ሆና ስትታጠብ ያያታል። ማናት ያቺ ሴት አለ። በሐጽ ዝሙት ተነደፈ። የጦር አዛዥ የኦርዮ ሚስት ናት። ወደ ጦር ግንባር ሄዶ እሱ በዚያ ይፋለማል አሉት። ጥሩልኝ አለ። ሜልኮል ነው ያቺ የኦርዮ ሚስት ቤርሳቤህ ተጠራች፣ ቀረበች። ከእሷ ጋር ተኛ፣ አስነወራት። እሷም በዚያው ጊዜ ጸነሰች። ይህ እንዳይታወቅበት ኦርዮን ከጦር ግንባር አስጠራው። ኦርዮ መጣ። ሂድና ከሚስት ጋር ተኛ አለው ዳዊት። ያዘነ መስሎ ምን ለማድረግ ንገሩኝ? ጽንስ ለማሳሳት። ቤርሳቤህ የጸነሰችው ከባሏ ነው እንዲባል። ለምን? ዳዊት ንጉሥ ስለሆነ ስሙ እንዳይጠፋ፣ በእስራኤላውያን ዘንድ ነውር ፈጽሟል እንዳይባል። ተመልከቱ። የመጀመሪያው ኃጢአት በዝሙት ፍቅር መነደፉ ነው። የምኞት ኃጢአት። በሰገነቱ ላይ ሆነው ወገኖቹ ሰራዊቱ በጦር ግንባር እየተፋለመ እያለ በጸሎት መትጋት ሲገባው እሱ ግን በዝሙት ፍቅር ተነደፈ። የምኞት ኃጢአት አሰከረው። ምኞቱን ወደ ተግባር ፈጸመ። ከቤርሳቤህ ጋር ተኛ፣ አስነወረ። አሁን አመነዘረ። ቀጠለ። የማታለል ስራ ሰራ። ምን ማለት? ጽንስ ለማሳሳት ሞከረ። ኦርዮ ግን ዳዊት እግዚአብሔርን እንደረሳና እንደተወ ነውርን እንዳልተጸየፈ መሆን አልፈለገም። ሂድና ከሚስት ጋር ተኛ አለው። ወንድሞች ወገኖች ጦር ግንባር ላይ ከአሕዛብ ከፍልስጤማውያን ጋር እየተዋደቁ እኔ ሥጋ ደስታ ላደርግ አይገባኝም ብሎ ወደ ቤቱ ሄዶ ከውጨኛው በር ላይ ተኝቶ አደረ። ሲነጋ
ከሚስት ጋር ገባህ? አይ ወንድሞቼ በዚያ መከራ እያየሁ እኔ ከሚስቴ ጋር ተላላ አድርጋ አይገባኝም ማለት ጠራው። የወይን ጠጅ እንዲጠጣ አደረገው፣ ሊሰክር ማለት ከሰከረ በኋላ ሂድ ከሚስት ጋር ደስ ብሎ ተኛ አለ። ኦሪያው አሁን ሚስት ጋር ገባ። አያችሁ በየትኛውም ሰዓት ሲሆን አስተዋይ እንድንሆን፣ ነውርን እንድንጸየፍ፣ ልባሞች እንድንሆን፣ ጥበበኞች እንድንሆን እግዚአብሔር ይርዳል። በዚህ ጊዜ ሐሳቡ እንዳልተሳካለት ሲረዳ ዳዊት አንድ ባለሟሉን ጠራና ኦሪዮን አስጠራው። ደብዳቤ ጽፎ አትሞ ሂድ አለ። ወደ ጦር ግንባር ሂድ ብሎ ደብዳቤው ጦር ግንባር እንደደረሰ ከፊት አሰልፉት እንዲገደል አድርጉት የሚል ነው። ኦሪዮ የሞቱን ደብዳቤ ይዞ ሄደ። በጦር ግንባር ተገደለ። ማን አስገደለው? ዳዊት። ተመልከቱ፣ ይሄንን ነው ፈጸመ ዳዊት። ማን አሳዘነ? ያከበረው እግዚአብሔርን አሳዘነ። የሾመው እግዚአብሔርን አሳዘነ። ከእረኝነት እስከ ቤተ መንግሥት የተንከባከበው እግዚአብሔርን አሳዘነ። ከልጅነት እስከ ዛሬ የተንከባከበን እግዚአብሔርን ያሳዘንባቸውን የኃጢአት ስራዎች እስኪ ያስቧቸው። ከባርነት እስከ ማግኘት፣ ከመታመን እስከ ጤንነት፣ ከብቸኝነት እስከ አብሮነት የረዳንን ያልተወንን ቸል ያላለንን የጎበኘንን የታደገንን እግዚአብሔርን ያሳዘንባቸው ኃጢአቶች እግዚአብሔርን አሳዘን። ታዲያ በዚህ ኃጢአት ስለተጨማለቀ እግዚአብሔር ነውሩን ሊገልጥበት ስለወደደ ዳዊትም ስለ ነውሩ ስለ ኃጢአቱ እንዲጸጸት ስለፈለገ መሐሪው እግዚአብሔር ነቢዩ ናታንን በምሳሌ የዳዊትን ነገር በግልጽ እንዲነግረው አደረገ። ናታን ጥምጥሙን ጠምጥሞ አምሞ አምሮ ወደ ዳዊት ቤተ መንግሥት ቀረበ። ዳዊትንም እንዲህ አለው፣ ምን ሆነህ መጣህ? የመጣኸው ለበጎ ነውን? ናታንም እንዲህ አለ፣ ንጉሥ ሆይ ምን በጎ ነገር አለ? ምን ሰላም አለ? ይኸውልህ በአንዲት መንደር ውስጥ በአንተ ግዛት ስር የተፈጸመውን ግፍ ልንገርህ። ምንድነው? ንገረኛ ነው። 100 በጎች የነበሩት ባለጸጋ ነበረ። ስንት በጎች? 100 በጎች። አንድ ደግሞ አንድ በግ የነበረችው ድሃ ነበረ። ይሄ ድሃ ወደ ሩቅ መንገድ ሊሄድ አስቦ ያችን አንዱን በግ 100 በጎች ላሉት ለጎረቤት ባለጸጋው ጠብቅልኝ ከበጎች ጋር ብሎ አደራ ሰጥቶት ሄደ። ያ ባለጸጋ ግን አደራውን ሊጠብቅ አልቻለም። ይህ በሆነበት አጋጣሚ አንድ እንግዳ ወደ ቤቱ መጣ። የተከበረ እንግዳ። ያ እንግዳ ሲመጣ ይሄ ባለጸጋ ሰው ከ100 በጎች አንዷን አርዶ ሊያበላው አልፈለገም። ይልቁንስ አደራ እንዲጠብቅለት የሰጠውን የዚያን የድሃውን አንዷን በግ አርዶ እንግዳ ሸኘበት። ታዲያ ይህ ሰው ጨካኝ አይደለም ትላለህ አለ ንጉሡ። ይህ የተፈጸመው በግዛቴ ስር ነው አለ። አሁን ንጉሥ ሆይ አለ፣ እንዲህማ ከሆነ ይህ ሰው ጥልቅ ጉድጓድ ተቆፍሮ በዚያ ጉድጓድ ውስጥ ተከቶ በላዩ ላይ ፈረስና ግመሎች እንዲጋለቡበት ማድረግ ያስፈልጋል። ተሰቃይቶ እንዲሞት ማድረግ ያስፈልጋል። ሞት ይገባዋል ብሎ የሞት ፍርድ እንደሚያሰጠው ነገር ናታንም እንዲህ አለ፣ ንጉሥ ሆይ እውነት 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 ኦ ንጉሥ ፈታሕከ በርእስከ በራስህ ፈረድክ። 100 በጎች ያሉት ባለጸጋ የተባልክ አንተ ነህ። 100 ቁባቶች አሉ። ባለጸጋ አንተ ነህ፣ ንጉሥ ነህ። አንድ በግ አለች የተባለ ድሃ ኦሪዮ ነው። ሩቅ መንገድ ሲሄድ አደራ ሰጥ የተባለ እሱ ወደ ጦር ግንባር ሲዘምት ሚስቱን ትቶ አንተ እንድትጠብቅ እንድታስተዳድር ለአንተ አደራ ትቶ ነው ሚስቱን የሄደው።
አንተ ግን አደራህን በላ። አንድ በግ የተባለች ቤርሳቤህ ናት። እሷን አስነወርካት፣ አሳዘንካት፣ በደልካት። ስለዚህ ያን ድሃ የተባለውን ኦርዮን በስንት ትበድለዋለህ? ወደዚያ ወደ ባለጸጋ መጣ የተባለው እንግዳ ፍትወተ ሥጋ ነው፣ የሥጋ ፈቃድ። አንተም በሰገነት ላይ የሥጋ ፈቃድ መጣብህ። ያንን ከአንተ ማራቅና ማስወገድ ሲገባ ፈቃድህን ለመፈጸምና ፈቃድህን ለማስደሰት ብለህ የዚያን ድሃ የተባለውን የኦርዮንን ሚስት አንዷን በግ የተባለችን ቤርሳቤህን አስነወርካታል። ዳዊት ያኔ አንገቱን ደፋ። አሁን ወደ ልቡ ተመለሰ ዳዊት። ያኔ እንዳለ ጉድጓድ ቆፍሮ አለ። አያችሁ ዳዊት ጉድጓድ ቆፍሮ አለ። እኔ ነኝ እንዲህ አይነት ሰው ብሎ ናታንን ልቅጣው አላለም፣ አላሳደደውም። ይልቁንስ ዳዊት ጉድጓድ ቆፍሮ አለ። ከጉድጓዱ ገባ። እዚያ ጉድጓድ ውስጥ ገብቶ ዳዊት በጸሎት መዝሙረ ዳዊት ነው ያደረሰው። አለቀሰ፣ እንደ ጅረት ውሃ እንባውን አፈሰሰ ይላል ዳዊት። ሌት ተቀን እህል ሳይቀምስ ዳዊት ሰውነቱ እስኪጎሳቆል ድረስ ማቅ ለብሶ አመድ ለስልሶ አለቀሰ። እግዚአብሔር ይቅር በለኝ አለ። በድያለሁ አለ። ነውር ፈጽሜያለሁ፣ ይገባኛል አለ። በዚያ ጉድጓድ ውስጥ ከመቆየቱ የተነሳ ከሚያነባው እንባ የተነሳ እንባው እንደ ውሃ ከዓይኑ ላይ ይፈስ ስለነበረ የተቆፈረው ጉድጓድ ሳር አብቅሎ ሳሩ እንደ ጅረት ሆኖ ዳዊትን አለበሰው። አስባችሁታል? እንዲህ አይነት ንስሐ፣ እንዲህ አይነት ልብ እግዚአብሔር ለሁላችንም ያድል። ፍጹም ንስሐ፣ ፍጹም ጸጸት፣ ፍጹም መመለስ። ዳዊት ተመለሰ፣ አለቀሰ። እንደ ዳዊት ያለ እንባ እግዚአብሔር ለሁላችንም ያድለን። ዳዊት አነባ። በላዩ ላይ የሚያነባው ከዓይኖቹ የሚወጣው እንባ እንደ ውሃ ወርዶ ሳር እስኪያለቀን ድረስ ሳሩ ደግሞ በላዩ ላይ እንደ ሐረግ እስኪመዘዝ ድረስ ከሳር ውስጥ መዘው ዳዊትን ያወጡት። ከዚህ ድረስ ያለቀሰው ዳዊት፣ እስከዚህ ድረስ የተጽፈው ዳዊት። ለዚህ ነው እግዚአብሔር አለ ዳዊትን እንደ ልቤ የሚሆንልኝ የእሴይን ልጅ ዳዊትን አገኘሁ አለ እግዚአብሔር። እስኪ እንደ ልቤ የሚሆንልኝ የእሴይን ልጅ ዳዊትን አገኘው። እግዚአብሔር የሚሻ የተሰበረ ልብ ነው፣ የተዋረደ መንፈስ ነው። ተመልከቱ፣ እግዚአብሔር እኮ በመመለስ ውስጥ በመጽጠት ውስጥ በተሰበረ ልብ ውስጥ እንዴት እንደሚራራ የሚፈልገው ከኛ ይሄንን ነው። የተዋረደ መንፈስ እግዚአብሔር ይፈልጋል። የአዳምን የሚጸጸት አእምሮ የሚያነባ ዓይን፣ የቆሰለ ልብ፣ የተዋረደ መንፈስ አይቶ እኮ ነው ራሱ ከከበረው ዙፋኑ ከልዕልናው በትሕትና ዝቅ ብሎ የባሪያውን መልክ ይዞ በሥጋ ማርያም የተገለጠው። እስከዚህ ድረስ ነው ንስሐ ስንገባ ይቅር ሊለን የሚራራልን እግዚአብሔር። እስከዚህ ድረስ በፍቅር የሚያየን አባት ነው እግዚአብሔር። ዳዊት በዚህ ልቅሶ ውስጥ ነው እግዚአብሔርን ይቅር በለኛል። ከዚያ በኋላ እግዚአብሔር መጨረሻ ላይ እንዲህ አለ፣ ናታንን ላከለት። እግዚአብሔር ይቅር ብሎሃል፣ ንስሐን ተቀብሎሃል፣ እንባህን ያብስልህ እግዚአብሔር በፊትህ ቆሟል። በል እንግዲህን የነፍስህን ድህነት በረድኤት የሥጋህን ግን በቅጣት አሳልፍልሃለሁ አለ ይላል። በምን አሳልፍልሃለሁ? በቅጣት። ይኸውም ደግሞ በዘመንህ በቤትህ በፊትህ የማደርገው ቅጣቴን ታስተናግዳለህ። በዚህ የሥጋህን በደል የነፍስህን ደግሞ የኃጢአት ስርየት በረድኤት አድናሃለሁ አለ እግዚአብሔር። ያኔም በኤርሳቤህ ጸንሳ የነበረችው ያ ልጅ ታመመ ይላል። እግዚአብሔር በሥጋው ዳዊት ሊቀጣው ነው። የሥጋ መከራ ሊያሳየው ነው። ዳዊት ልጁ እንዲድንለት ማቅ ለብሶ አለቀሰ፣ አነባ። ልጁ ግን ሊድን አልቻለም፣ ሞተ። ልክ ልጁ ሞቶ ወዲያውኑ ዳዊት እሩን ካወጣ በኋላ እህል አይቀምስም ነበር። ልጁ እንደታመመ ነጭ ልብስ ለበሰ፣ በዙፋኑ ላይ ተቀመጠ።
ያኔ በፈገግታ ፊት ሰዎችን ማስተናገድ ጀመረ። ባለሟሎቹ ንጉሥ ሆይ ልጅ ታሞ ማቅ ለብሰህ ታለቅስ ታነባ ነበረ፣ ከዙፋንህ ወርደህ ነበረ። ዛሬ ግን ነጭ ልብስ ለብሰህ በዙፋንህ ተቀምጠህ በፊትህ ላይ ፈገግታ ይታያል። ምን ነው አሉ። ታዲያ ያኔ እግዚአብሔር እንዲምርልኝ ነበር ያነባሁት። እግዚአብሔር ወደ ራሱ ወሰደው። ከዚህ በኋላ ውሃ ከፈሰሰ በኋላ አይታፈስም እና እኔ ወደ እርሱ ሄዳለሁ እንጂ ልጄ ወደ እኔ አይመጣም አላቸው። ልጁ በዚያ ቀጠለ። በቤቱ የራሱ ልጅ ትዕማርን የራሱ ልጅ አስነወራት። ልጁ በልጁ ተደፈረች። ተመልከቱ። ይህን የሰማ አቤሴሎም ልጁ ትዕማርን የደፈረው ወንድሙን ገደለ። አስባችሁታል? ሴት ልጁ ተደፈረች። ሁለቱ ወንድማማቾች ልጆቹ አንዱ አንዱን ገደለ። ከዚያ በኋላ አቤሴሎም ብቻውን ቀረ፣ የወንድሙ ገዳይ። ታዲያ ዳዊት ልጁን የገደለው ልጁ ነው። የልጁን እርማ አውጥቶ ይሄኛውን ልግደል አይል። የልጁን እርማ ካወጣ በኋላ ሐዘኑን ረስቶ አቤሴሎምን መንከባከብ ጀመረ። አቤሴሎም የወንድሙ መግደል ሳያንሰው አሁን ሌላ ደግሞ በደል መፈጸም ጀመረ። በእስራኤል ሕዝቦች መካከል በፈረስ ላይ ተቀምጦ እየሄደ በሀገራችን ምን ንጉሥ አለ? ፍርድ የሚያጓድል ንጉሥ ነው እያለ ዳዊትን ይወቅስ ጀመረ። አባቱን ማለት ነው። ከዚህ በኋላ አቤሴሎም ነገሰ፣ ዳዊት ተሻረ እያሉ አዋጅ እንዲነግሩ አደረገ። ጊዜ ጦርነት ሆነ። ዳዊት የተነገረው ትንቢት በሱ ላይ እየተፈጸመ የሥጋን ፍዳ በሥጋው እየተቀበለ እንደሆነ በሰራው በደል እየተቀጣ እንደሆነ ስለገባው ከዙፋኑ ወርዶ ከእልፍኙ ወጥቶ ከቤተ መንግሥቱ ወጥቶ ጫካ ውስጥ ገብቶ 3 ወር አለቀሰ። ከ3 ወር በኋላ አቤሴሎምን በሰራዊቱ ተገደለ። ዳዊት ወደ ቤተ መንግሥቱ ሰላም ነው ብሎ መጣ። ዙፋኑን አገኘው። ግን ቁባቶቹን ሁሉ አቤሴሎም ሚስቱ አርጓቸዋል። በ3 ወር ውስጥ ሁሉም ደፋቸዋል። አባቱ ማለት ልጁ ማለት የአባቱ ሚስቶች እያተች ዳዊት የተቀበለውን ፍዳ ዳዊት ይህንን አየና እግዚአብሔር ብድራትን በሥጋ የመለሰ አለ። እግዚአብሔር በደሌን በበደል እግዚአብሔር ቅጣቴን በሥጋ ያሳየን፣ የሥጋዬን በደል በሥጋ ያሳየኝ፣ በቤቴ ያሳየኝ አለና ዳዊት ከዚያ ጊዜ ጀምሮ ከሚስቶቹ ጋር ዳግም ሳይገናኝ ዳዊት በተአቅቦ በንስሐ በእንባ በጸሎት ጸንቶ ቀሪ ዘመኑን ከእግዚአብሔር ጋር በዝማሬ ተግቶ በእግዚአብሔር ድንኳን በታቦቱ ፊት የሚዘምሩ 288 መዘምራንን በእግዚአብሔር ፊት እንዲያገለግሉ አድርጎ ራሱ ከአንደበቱ የዝማሬ ድምፅ ሳይታጣ በገናውን እየደረደረ ቀሪ የዘመኑን የንስሐ ዘመን አደረገው ይላል ዳዊት። ክብር ምስጋና ለአምላካችን ለእግዚአብሔር። የምን ዘመን አደረገው? ዘመኑን የምን ዘመን አደረገ ዳዊት? የንስሐ ዘመን አደረገ። እንደዚህ አይነት ልብ እግዚአብሔር ለሁላችንም ያን። ለዚህ ነው እግዚአብሔር ዳዊትን ወደደው። ዳዊትን እንደ ልቤ አለ። ዳዊትን እንደ ልቤ የሚሆንልኝ የእሴይ ልጅ ዳዊትን አገኘው አለ። ይህ ዳዊት መጨረሻው እንባን የሆነ መጨረሻው ንስሐን የሆነ መጨረሻው እግዚአብሔርን በምን ልካስ በምን ላስደስት ወደሚል የንስሐ ሕይወት የመጣ መደምደሚያው የዳዊት ሕይወት ንስሐ ነው። በዚህ ሕይወት ውስጥ እያለ ዳዊት በሰላም እንደ አባቶች እሱ ማረፈ፣ አንቀላፋ። ይህንን ታኅሳስ 23 ቀን የቅዱስ ዳዊትን በዓለ ዕረፍት ቤተ ክርስቲያናችን ታዘክራለች፣ ታከብራለች። የቅዱስ ዳዊት ረድኤቱና በረከቱ አማላጅነቱና ቃል ኪዳኑ ከሁላችንም ጋር ይሁንልን። ዳዊት እግዚአብሔርን በመጨረሻ አስደስቷል። እግዚአብሔርን በመጨረሻ አክብሯል።
ለእግዚአብሔር ሕይወቱን ሙሉ በመጨረሻ ሰጥቷል። ምክንያቱም መጀመሪያ ላይ የነበረውን በደሉን ኃጢአቱን በእንባ ኃጢአታችን እግዚአብሔር በእንባ ይጠበልን። እግዚአብሔር ለዳዊት ከሰጣቸው 7 ሀብታቶቹ ውስጥ እግዚአብሔር አንዱንም ዳዊትን በኃጢአቱ ምክንያት አልነሳው። ይልቅ አከበረው፣ ይቅር አለው፣ ራራለት። ዳዊት 7 ሀብታት የሚባሉት የመጀመሪያው ዳዊት ሀብተ ትንቢት የተሰጠው ትንቢት ይናገር። ትንቢቱ ደግሞ ገና ከ1000 ዓመት በኋላ የሚፈጸመውን ነገር እያየ የተናገረ። ዳዊት ያልተናገረው የትንቢት ቃል የለም። የተፈጸመ የነገረ ድነት ምስጢር ክርስቶስ እንደሚወለድ ናሁ ሰማዕናሁ በኤፍራታ እያለ ትንቢት ተናገረ። ዳዊት ጌታ ኢየሱስ ክርስቶስ ባህር ንሬቶ በየተወርዳኖስ ሲገባ ደሬሁ ባህር እየሸሸች እያለ የጌታ ኢየሱስን ጥምቀቱን በትንቢት ተናገረ። 1000 ዓመት ገና ሲቀሩ ክርስቶስ ሞቱን፣ ስቅለቱን፣ መከራውን ቀናውን የደዌ ወእገሬ ወወለቁ ኩሉ አጽምቴ እያለ የክርስቶስን ሕማማቱን መስቀሉን ትንቢት ተናገረ። ወተንሳ እግዚአብሔር ከመዘንቃ አብርሃም እያለ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ እያለ 1000 ዓመት በፊት ያየውን ኢኮኖሚ ናገር ትንቢት። እንዲህ አይነት ጸጋ ተሰጠው ዳዊት። ይህ ትንቢት ተናገረ። አረገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርብ እያለ እርገቱን ተናገረ። ደግሞ ዳዊት ዳግም ምጽአቱን ተናገረ። እንግዲህ ክርስቶስ ዓለሙን ለማዳን የፈጸመውን የማዳን ሥራ ከጽንሰቱ እስከ እርገቱ ትንቢት ተናገረ። ከጸነሰችው ከወለደችው ከድንግል ማርያም ጀምሮ ነገረ ድንግል ማርያም ነገረ ማርያምን በስፋት በትንቢት የተናገረ ሰው ነው ዳዊት። ስሜ ወለቴ ልጄ ስሚኝ ይላታል ድንግል ማርያምን። ተመልከቱ እንደው እፊቱ እንዳለች እንቅልፉ እንዳለች አሉት። ስሜ ወለቴ ልጄ ሆይ ስሚ ከእሱ አብራክ የምትወለድ ናትና እርሲ ይጸገው ቤት አቦኪ እስመ ፈትወ ንጉሥ ነኪ ንጉሡ ውበትሽን ወዷልና የአባትሽን ቤት እናት አባትሽን እርሺ ይላታል ድንግል ማርያምን። ሰማርያ እግዚአብሔር ለጽዮን ይላታል፣ ጽዮንን እግዚአብሔር መርጧታል ይላል። ትንቢቱ የቅዱስ ዳዊት የእመቤታችን የድንግል ማርያም ነገረ ማርያምን፣ ነገረ ቅዱሳንን፣ ነገረ ሰማዕታትን፣ ነገረ መላእክትን፣ ዓለመ መላእክትን እየቃኝ ቅዱስ ዳዊት በዚህ ሁሉ ሀብት የተሰጠው ታላቅ ንጉሥ ነው። ረድኤቱና በረከቱ በሁላችንም ይደርብን። ስለዚህ ዳዊት ሀብተ ትንቢት የተሰጠው ሀብተ መንግስቱ የቀናለት እስራኤልን በፍትሐዊነት ያስተዳደረ ያኔ ናታን የበደለኛውን ባለጸጋ አድራጎቱን የፈጸመውን ነውሩን ሲነግረው ራሱ ሆኖ ሲያገኘው እኔ ከሆንኩማ አይመለከተኝም አላለም። ራሱን በቆፈረው ጉድጓድ ራሱ ዳዊት ገባ በፈቃዱ። ማንም ወጥቶ አይደለም ያስገባው፣ ራሱ ነው የገባ። ዛሬ ራሱን የሚወቅስ አለ፣ ራሱን የሚከስ አለ፣ ራሱን የሚቀጣ አለ፣ ራሱን የሚኮንን አለ፣ ራሱን ተጠያቂ የሚያደርግ አለ፣ ኃላፊነት የሚወስድ አለ። ዛሬ እኮ ለጥፋታችን እንኳን ኃላፊነት መውሰድ አንፈልግም እኮ እኛ። ለበደላችን እንኳን ተጠያቂ እንድንሆን እንኳን ንስሐ ስንገባ እንኳን ለበደልነው በደል ተጠያቂ ሌላ አካል እንዲሆን እንፈልጋለን። እንዲህ ያደረጉት እኮ እንትን ምክንያት ሆኖኝ ነው፣ እንዲህ የሆንኩት እኮ በዚህ ምክንያት ነው እንላለን። እኔ ተጠያቂ ነኝ። ዳዊት ራሱ ተጠያቂ ነው ያደረገው። ኃላፊነቱን ለኃጢአቱና ለበደሉ ራሱን የወሰደ። ለኃጢአታችሁ፣ ለበደላችሁ፣ ለስህተታችሁ ምክንያት አትስጡት። ተጠያቂ ሌላ አካል እንዲሆን አታደርጉ። ራሳችሁ ተጠያቂ እንደሆናችሁ ንገሩት ለራሳችሁ። አትኮንኑት ራሳችሁ። ውቀሱ ራሳችሁ። ተጸጸቱ፣ አልቅሱ። ንስሐ ማለት ፍጹም ንስሐ ማለት ራስን በእግዚአብሔር ፊት መኮነን ማለት ነው። እስኪ በሉ ንስሐ ማለት ነው ራስን በእግዚአብሔር ፊት መኮነን ማለት ነው። በራስ ላይ መፍረድ ማለት ነው። ይገባኛል ማለት ቅጣት ይገባኛል፣ ሞት ይገባኛል፣ ፍርድ ይገባኛል ብሎ ራስን መኮነን፣ ራስን መውቀስ ንስሐ ማለት ነው። መጸጸት ለራስ ጸጸት፣ ምሬት፣ ልቅሶ፣ እንባ ንስሐ ማለት ምን ፍጹም መመለስ ማለት ነው። ሶስተኛ ቅዱስ ዳዊት ሀብተ ክህነት የተሰጠ
አራተኛ ሀብተ በገና መዝሙር የመዘመር ያውም የእሱ መዝሙር የሚያውክ መንፈስን የሚያርቅ ዝማሬ ነበረ ቅዱስ ዳዊት የሚዘምረው። ሀብተ ፈውስ የመፈወስ ሀብት፣ ሀብተ ነዊ ድል የመንሳት ሀብት፣ ሀብተ ኃይል እነዚህ ሰባት ሀብታት ለቅዱስ ዳዊት የተሰጡት ናቸውና ቅዱስ ዳዊት ጻድቅ፣ ቅዱስ ዳዊት የዋህ፣ ቅዱስ ዳዊት ንጹሕ፣ ቅዱስ ዳዊት ብእሴ እግዚአብሔር፣ ቅዱስ ዳዊት መዘምር፣ ቅዱስ ዳዊት ልበ አምላክ ተብሎ በሰባት አይነት ቅጽል ስሞች ይጠራል። ዳዊትን ጻድቅ ነው። ጻድቅ ለምን? በኃጢአቱ ንስሐ የገባ ጻድቅ፣ በበደሉ ንስሐ የገባ ጻድቅ፣ እግዚአብሔር ኃጢአቱን ይቅር ያለለት ጻድቅ ነው። ዳዊት የዋህ ነው። አዎ ራሱን የኮነነ የዋህ ነው። ራሱን ተጠያቂ ያደረገ የዋህ ነው። ለእግዚአብሔር ክብር የራሱን ክብር የጣለ ለታቦተ ጽዮን ክብር የእሱ ክብር እስኪናቅ ድረስ በፊቷ የዘመረ ለአገልግሎት የተጋ ለምስጋና የተጋ ዳዊት የዋህ ንጹሕ ነው። ዳዊት ኃጢአቱ ይቅር የተባለለት ንጹሕ ነው። በቅዳሴያችን እኮ ወደ ሥጋው ደሙ እንድንቀርብ ሥጋው ደሙን እንድንቀበል ከሚሰጡን ትእዛዞች ውስጥ አንዱ ንጹሕ የሆነ ምን ይበል? ከሥጋው ደሙ ምን ይበል? ምን የሆነ ንጹሕ የሆነ ማለት ሥጋው ደሙ የተዘጋጀው ለኃጢአት ስርየት ንጹሕማ ብሎ ሥጋው ደሙ ያስፈልገን ነበር። ግን ንጹሕ የሆነ ማለት በኃጢአቱ ንስሐ የገባ ማለት ነው። ተመልከቱ። ይህ ለመላእክት እኮ ሥጋው ደሙ አላስፈለጋቸው፣ ቅዱስ ቁርባን አላስፈለጋቸው። ለምን? ንጹሐን ስለሆኑ እድፈት፣ ኃጢአት፣ መተላለፍ ስለሌለባቸው። እኛ የሰው ልጆችስ በግብር ባንበድል በሀሳብ እንበድላለን፣ በግብር ባንበድል በቃል እንበድላለን፣ በቃል ባንበድል በሀሳብ እንበድላለን። ከእነዚህ ከሦስቱ ኃጢአት ከሚሰራባቸው ግብሮች አንርቅ። ስለዚህ ምን ያስፈልገናል? ኃጢአትን ፍጹም ስርየት የሚያስገኝልን ቅዱስ ሥጋው ክቡር ደሙ ያስፈልገናል። ለዚህ ነው ንስሐ መግባት ንጹሕ ያሰኛል፣ ጻድቅ ያሰኝ። በኃጢአቱ ንስሐ ስለገባ ዳዊት ጻድቅ እየተባለ ተባለ። እነዚህ ሰባት ስሞችን በክብር ለቅዱስ ዳዊት የተሰጡ ስሞች ናቸውና እኔና እናንተ እንደ ቅዱስ ዳዊት ያለ ልብ ለሁላችንም ያድለን። እግዚአብሔር በቸርነቱ ሁላችንም ይጎብኘን። ርዕሳችን ምን ነበረ? አንተ በሉስ የኔ ነህ። ይገቡት አንተ የኔ ነህ። አዎ እግዚአብሔር አንተ የኔ ነህ የሚለን ስለማረከ ነው፣ በፍቅሩ ስለገዛን ነው፣ በደሙ ስለተዋጀን፣ ዋጋ ስለተከፈለልን፣ የራሱ ወገን ስላደረገን፣ በኃጢአታችን በድለን ስተን ቆሽሸን ሳለ እግዚአብሔር ግን የራሱ ወገን ያደረገን ካሳ ስለከፈለልን፣ ለመተላለፋችሁ ለመበደላችሁ እግዚአብሔር ካሳ ስለከፈለ አንተ የኔ ነህ፣ በእኛ እግዚአብሔር ነን እንዳንጠፋበት ነው እግዚአብሔር አንተ የኔ ነህ የሚለን። አባት የሌለን፣ ጠባቂ የሌለን፣ እረኛ የሌለን፣ ሰብሳቢ የሌለን፣ ፈላጊ የሌለን የማንጠቅም ባሮች ነን ብለን ራሳችን እንዳንጎዳ ወይም ደግሞ የተረሳን የተጣልን አድርገን እንዳንቆጥረው እኛ የእግዚአብሔር ነን ብለን እንድናስብ። ታዲያ እግዚአብሔር ከሆነ ማንን ማክበር ነው? ንገሩኝ። ማንን ማክበር ነው? እግዚአብሔርን ማክበር ነው። እግዚአብሔር አንተ የኔ ነህ የሚለን እኛ እግዚአብሔር አንተ የኔ አባት ነህ እንድንለው። በዚህ በመኃልየ መኃልይ 2:16 ላይ እንዲህ ይላል፣ ውዴ የኔ። እስኪ በሉ ውዴ በሉ የኔ ነው፣ እኔም በሉ የእርሱ ነኝ። ውዴ ማን ነው? ውዴ የተባለ ስለ እኔና ስለ እናንተ የተሞሸረ የመስቀሉ ሙሽራ በመከራ በሕማም በጭንቅ በጻር እኔና እናንተን የወለደን መድኃኔ ዓለም ኢየሱስ ክርስቶስ ውዴ። ውዴ የማን ነው? የኔ ነው። ይህን የምትለው ቤተ ክርስቲያን ናት። የቤተ ክርስቲያን ውዷ ክርስቶስ ነው። ክርስቶስ ቤተ ክርስቲያን የወደደበት ቤተ ክርስቲያን በሚስት መስሎ ራሱን በባል መስሎ ለቤተ ክርስቲያን
የከፈለውን ዋጋ መስዋዕትነት ራሱ መስዋዕት የቀረበበትን ያን የማዳኑን ስራ የገለጸበት ቤተ ክርስቲያን ክርስቶስን ውዴ ነው ምት ተሞሽሮላታል። በመስቀል ሙሽራዬ ትለዋለች፣ ንጉሴ ትለዋለች፣ መድኃኒቴ ትለዋለች፣ ክብሬ ትለዋለች፣ ሞገሴ ትለዋለች፣ ድምቀቴ ትለዋለች፣ ተስፋዬ ትለዋለች። ቤተ ክርስቲያን ክርስቶስ ውዷ ነው። እኛ ቤተ ክርስቲያንን የክርስቶስ ቤተ ክርስቲያንን እኛ ስለዚህ ውዴ ነው የምንለው። ክርስቶስ ውዴ የኔ ነው ስንለው እኔ ደግሞ የማን ነኝ? እኔም የእርሱ ነኝ። እሱ የእኛ ከሆነ እኛ የማን ነን? እኛ የእርሱ ነን። በሱፍ አበባዎች መካከል መንጋውን ያሰማራል። ማ? ውዴ እሱ በለመለመ መስክ የሚያሰማራል። ለዚህ እኮ መንፈሱና ሙሽራይቱ ና ይላሉ ይላል በዚህ በራዕየ ዮሐንስ 22:17 ላይ መንፈሱና ሙሽራይቱ ና ይላል። ማንን? ሙሽራውን። መንፈሱና ሙሽራይቱ ቤተክርስቲያን እኛ ነን። መንፈሱ የተባለ አድሮብን የሚኖር መንፈስ ቅዱስ ነው። ና ይላሉ ውዴ የተባለው ክርስቶስን ለምን? ና ከመከራ፣ ና ከጭን፣ ና ከስቃይ፣ ና ከዚህ ዓለም ፍዳ፣ ከዚህ ዓለም ሙጣ ውረድ፣ ና ከዚህ ዓለም መገፋት፣ ና አውጣን፣ ና ገብቶ መውጣት፣ አግኝቶ ማጣት፣ ተደስቶ ማዘን፣ ከብሮ መዋረድ የሌለባት መንግስትን ና አውርሰን። እዚህ ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ እኮ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ። ተመልከቱ፣ እኔ ወደዚያ ሄዳለሁ፣ ስፍራ አዘጋጀላችኋለሁ፣ እኔ ባለሁበት እናንተ ደግሞ ትሆኑ ዘንድ ተመልሼ እመጣለሁ ይላል እግዚአብሔር። ክርስቶስ መድኃኔዓለም ኢየሱስ ክርስቶስ ሊወስደን ይመጣል። ሙሽራችን እኛ የማን ስለሆንን? የእርሱ ስለሆንን። እሱ የማን ስለሆነ? የእኛ አባት የእኛ አምላክ ስለሆነ አድሮብን ሊኖር እርሱ ባለበት ደግሞ እኛ እንኖር ዘንድ ይመጣል። ክርስቶስ ይመጣል። ሙሽራችን ይመጣል ሊወስደን። ለዚህ ነው ውዴ የኔ ነው እኔም የእርሱ ነኝ። ምን ይለናል እርሱ? አንተ የማን ነህ? የኔ ነህ ይለናል። ስለዚህ እኛ የማን ነን? ንገሩኝ እስኪ የማን ነን? የእግዚአብሔር ነን። ለእግዚአብሔር የምንገባ ሰዎች ሆነን እንኖር። የእግዚአብሔርነታችንን ዘንግተን እኛነታችንን አሳልፈን ለዓለም፣ ለፈቃደ ሥጋ፣ ለክብር፣ ለዝና፣ ለስልጣን ሰጥተን ከሆነ ራሳችንን መልሰው ወደ እግዚአብሔር እናስተካክል። እኛ በልስ የእግዚአብሔር ነን። ስለዚህ መልስ እኛነታችን፣ ንብረትነታችን የእግዚአብሔር የተገዛ ነው። ዋጋ ነው። ዋጋ ተከፍሎልናል። እንመልሰው ለእግዚአብሔር ራሳችን እናስረክብ ለእግዚአብሔር ራሳችንን። ይሄንን ነው የሚነግረንና ዛሬ በዓለም ባክነን፣ በስጋ ደክመን፣ በመንፈስ ዝለን ርቀን ያለን እኛ እግዚአብሔር ነንና ወደ እግዚአብሔር እንቅረብ። ውዴ የኔ ነው እንበል፣ እግዚአብሔር እኔ እርሱ ነኝ እንበል። እርሱ የእኛ አባት እኛ የእርሱ ልጆች ነንና ይሄንን የአባትነትና የልጅነት ጸጋና ክብራችን ይዘን አጽንተን በደጁ በፍቅሩ በቅጥሩ እንኖር ዘንድ ያስፈልገናልና አምላካችን እግዚአብሔር በቸርነቱ ሁላችንን ያግዘን። ሁላችን ለመንግሥተ ሰማያት ያብቃን፣ ለመንግሥቱ ያብቃን። ከልበ አምላክ እንደ ልቤ ከተሰኘው ከቅዱስ ዳዊት ረድኤቱን በረከቱን አማላጅነቱን ቃል ኪዳኑን በሁላችንን ያሳድርብን። ወርኃዊ በዓሉን የምናስብለት ሊቀ ሰማዕቱ ቅዱስ ጊዮርጊስ ረድኤቱ በረከቱ በሁላችንም ጋር ይሁንልን። የታላቁ ሐዋርያ የሐዲስ ሐዋርያ የተሰኘ የጻድቁ አባታችን የአቡነ ተክለ ሃይማኖት በዓል ዋዜማ ላይ እንገኛለንና የጻድቁ አባታችን ከአቡነ ተክለ ሃይማኖት ረድኤት በረከታቸው ለሁላችንም ያሳትፈን። ወስብሐት ለእግዚአብሔር። ይቆየን።
ሁላችሁም ብድግ ብላችሁ መጋቤ ሃይማኖትን ቃለ ሕይወትን ያሰማልን በሏቸው። ቃለ ሕይወትን ያሰማልን፣ ርስቱን መንግስቱን ያወርስልን።